ሰላም ጤና ይስጥልን ውድ የአንድ አፍታ ሚዲያ ተከታታዮች እንደምን አላችሁ? አርቲስትና የሰብአዊ መብት ተሟጋቹ ታማኝ በየነ ለትግራይ የጦርነቱ ተጎጂዎች እርዳታ ለማሰባሰብ በመነሳቱ ከበድ ያለ ተቃውሞን እያስተናገደ ይገኛል። ተቃውሞው ከትዊተር የማህበራዊ ድረገጽ እስከ ፌስቡክ ድረገጽ የዘለቀ ሆኖ ታይቷል። በደጋፊና ነቃፊ ሰጣ ገባ ውስጥ የገባው ይኸው የታማኝ በየነን ትግራይን እናግዝ ጥሪ በተመለከተ በርግጥ ታማኝን እነማን ተቃወሙትም? የተቃውሞስ መንስኤ ምንድነው? ዝርዝር አድርገን በዚህ መረጃችን ወደ እናንተ የምናደርስ ይሆናል። ሰው የራሱን ቀለም ይዞ መኖር አይችልም። ሰው በራሱ መርህ በሕይወት እስካለ ተፈጥሬለታለሁ ብሎ ስለሚያምንበት መክሊት ብሎ መኖር አይችልም። በጎነትና ለወገን ደራሽነትን ይዞ በሀገሪቷ ሁሉም አቅጣጫዎች መገኘቱ ለስድብና ለጥላቻ የሚዳርግ ተግባር ሆኖ ነው በማለት ታማኝ በየነ ለምን ይሰደባል በማለት ይጠይቃል። ትላንት ታማኝ በየነ በገጹ ለትግራይና ለመተከል ወገኖቻችን እንድረስላቸው ብሎ በለጠፈው ቪዲዮ ስር የትግራይ ተቆርቋሪ ነን ባዮች የጥላቻና የስድብ ማት ሲያወርዱበት አመሹም። እኔ በፖለቲካ አቋምና እንደ ዜጋ ብዙ ነገር ውስጥ ተሳትፌያለሁ። ባለፈው 30 ዓመት እንዲህ አይነት ዘመቻ አይቻላቅም። የሚያለቅስ የትግራይ ህፃን ስናይ ፖለቲካ እምነታችን ውስጥ እዛ ውስጥ ምን ከት ከሆነ ልክ አይደለም። በሌላ በኩል የ30 ዓመቱ ግፍና መከራ ያስመረራቸው ደግሞ በጅምላ የማየት ነገር እሱም ልክ አይደለም። ስርዓትና ህዝብ ነጥለን ማየት አለብን። በዛ በኩል ይበላቸው፣ በዛ በኩል ምን አገባችሁ እኛ እንደውም ኢትዮጵያ አይደለንም የሚሉ ሁሉ ወጥተው ተናግረዋል። ዛሬ በየትኛውም የኢትዮጵያ ክልል ውስጥ የሚኖር ዜጋ እንባ፣ መከፋት፣ ማዘን፣ ማልቀስ የሁላችን ነው። እንረዳዳ ስላለ ለሰባዊነት እንቁም ስላለ ምላሹ ስድብና ጥላቻ መሆን ነበረበት ወይ በማለት ይጠይቃል። ትላንት የትግራይና የመተከል ነዋሪዎችን እንርዳ በማለት በአዲስ አበባ የሰጠውን መግለጫ በማስመልከት በርካታ ሰዎች በማህበራዊ ገጹ አስተያየት መስጫ ላይ የስድብ ናዳ ሲያወርዱበት ነበር። ራሱም በመግለጫው ላይ እኛም ከትግራይ የተወለድነው እናንተ ምን አግብቷችሁ ነው የእናንተን እርዳታ አንፈልግም የሚሉ አሉ። ትግራይን ለመርዳት ከትግራይ መወለድ አይጠበቅብንም እነሱን ተዋቸው በማለት ተናግሮ ነበር። በአንድ በኩል ራሳቸው ተሳዳቢዎች ይህንን ያህል ሚሊዮን ህዝብ ያስቸኳይ እርዳታ ይፈልጋል እያሉ ለምግብ ድጋፍ ጥሪ እያቀረቡ፣ በሌላ በኩል ደግሞ ለድጋፍ እጃቸውን የዘረጉትን ደጋጎች ማጥላላት ምን የሚሉት ድንቁርና ነው በማለት ይጠይቃል። ታማኝ እኮ የሰብአዊ ድጋፍና የሰው ልጆች መብት ተቆርቋሪ ሆኖ ዛሬ አይደለም ህይወቱን በሙሉ የኖረለት የህይወት ዘመን ደግሰው ነው። ኦሮሞ ቢጎዳም የሚደርስበትን ጥላቻና የስድብ ማት ተቋቁሞ እርዳታ ለማሰባሰብ ከፊት የሚቆም ሰው ነው። Sababa hongeen aanaalee gammoojjii godina Booranaa keessatti uumameen deeggarsi qaamolee garaa garaatiin taasifamaa jira. Dhaabbanni Global Alliance waldaa qaxxaamura diimaa waliin ta'uun lammiilee godina Booranaa aanaa Dubuliqitti da'oo keessa jiraataniif deeggarsa midhaan nyaataa fi zayita nyaataa abbaa warraa 400 ol ta'aniif qarshii miiliyoona 1.7 tilmaamamu gumaachan. ከ2 ሚሊዮን በላይ ጌዲዎች ቢፈናቀሉ እኮ መንግስት ዝም ብሏቸው ብዙ ሚሊዮን ብር አሰባስቦ ወገኖቼ አይዟችሁ ያለ ሰው ነው። በአርቲስትና አክቲቪስት ታማኝ በየነ የሚመራው ዓለም አቀፉ ትብብር ለኢትዮጵያውያን መብት በጌዲዮና በጉጂ ዞን በተከሰተው ግጭት ምክንያት የተፈናቀሉ ወገኖችን ወደ ቀያቸው ለመመለስ ብሎም መልሶ ለማቋቋም የሚያስችል የመግባቢያ ሰነድ ከወርልድ ቪዥን ኢትዮጵያ ጋር ተፈራረመ። ዓለም አቀፍ ትብብር ለኢትዮጵያውያን መብት በመላው ዓለም ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን 1.1 ሚሊዮን የአሜሪካን ዶላር ወይንም 31 ሚሊዮን 400 ሺህ ብርና 200 ሺህ የአሜሪካን ዶላር በወርልድ ቪዥን በኩል ድጋፍ አሰባስቧል። ዓለም አቀፍ ትብብር ለኢትዮጵያውያን መብት የተሰኘው ግብረሰናይ ድርጅት ከ2 ዓመት ከመንፈቅ ገደማ በፊት በጌዲዮና ጎጂ መካከል ተፈጥሮ በነበረው ግጭትና አለመረጋጋት ከቀያቸው ተፈናቅለው ለነበሩና አሁን ላይ ወደ ቀያቸው ለተመለሱ ተመላሾች የገነባቸውን ከ1710 በላይ መኖሪያ ቤቶችን አስመርቋል። ድርጅቱ በመላው ዓለም ከሚገኙ ኢትዮጵያውያን ባሰባሰበው ከ36 ሚሊዮን ብር በላይና ወርልድ ቪዥን ኢትዮጵያ በተገበረው ፕሮጀክት ከቤት ግንባታ ባሻገር ለተመላሾች ማቋቋሚያ የተለያዩ ድጋፎችን አድርጓል። ጋሞች ቢጎዱም ከፊት ቀድሞ የተገኘ ሰው ነው። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር በአሁኑ ሰዓት ከታማኝ በየነ የ13 ሚሊዮን ብር ስጦታውን ተቀብለዋል። አማራው በየቦታው የሰብአዊ መብት ጥሰት ሲደርስበት መረጃዎችን አሰባስቦ ለሰው ልጅ መብት ለመታገል ያለምንም ድጋፍ ብቻውን የተሟገተ ነው። ግሎባል አሊያንስ የተሰኘው ግብረሰናይ ድርጅት በህወሓት የሽብር ቡድን ወረራ ምክንያት ከቤት ንብረታቸው ተፈናቅለው በደብረ ብርሃን ከተማ ለሚገኙ ተፈናቃዮች 8.5 ሚሊዮን ብር ግምት ያላቸው ፍራሾች፣ ብርድ ልብስ፣ ዱቄትና
የሴቶች ንጽህና መጠበቂያ ቁሳቁሶችን ድጋፍ አድርጓል። በስደት ለሚኖሩ ወገኖቻችን ቀድሞ የሚደርሰው እኮ ታማኝ በየነ ነው ሲል የታማኝን ስራ አስታውሷል። ታማኝ በተለያዩ ጊዜያት በኢትዮጵያ ላይ በሰው ሰራሽም ሆነ በተፈጥሮ አደጋ ምክንያት ችግር ሲደርስ እርዳታዎችን በማሰባሰብና በማስተባበር ይታወቃል። ትላንትና ታማኝ ነፍጠኛ ኦሮሞ ጠላት ነው እየተባለ ሲረገም ነበር። ትናንት በእኛው ሰዎች ታማኝ ጎንደር አይደለም ለራስ ወገን የማይሆን ለሌሎች የሚኖር አሽቃባጭና አስመሳይ ነው ሲባል ነበር። ትላንት ሁሉም ተስፋ ባደረገበት ለውጥ ሲጮህለት የኖረው ኢትዮጵያዊነት ቀና ያለ መስሎት እያለ ታማኝ የአብይን ጉልበት ሳመ፣ አማራን አሰዳቢ ተባለ። ዛሬ ደግሞ የሀገራችን ደንቆሮ ፖለቲካ ባስከተለው ጦርነት ምክንያት በተፈጠረው ጦርነት ለተጎዱ የትግራይ ወገኖች የሰብአዊ ድጋፍ እናደርግ ብሎ ጥሪ ቢያቀርብ ታማኝ የትግሬ ጠላት ተባለ ይላል። ታማኝ ምን ቢያደርግ ነው ጠላት የማይባለው? ይሉኝታና ጊዜ ጠብቆ ሳይሆን አስፈላጊ ነው ብሎ ያመነበትን ለተጎዳው ለሰው ልጅ መድረስ መርህን ያደረገው ሰው በማንም ጥላቻ ባናወዘው ሁሉ ሲሰደም ማየት ያበግናል። አንዱም በሌላው ሐዘን በሚደሰትበት ሀገር እየኖርን ታማኝ ምን ቢያደርግ ነው ጠላት የማይባለው? ይሉኝታና ጊዜ ጠብቆ ሳይሆን አስፈላጊ ነው ብሎ ያመነበትን ለተጎዳው ለሰው ልጅ መድረስን መርህ ያደረገ ሰው በማንም ጥላቻ ባናወዘው ሁሉ ሲሰደም ማየት ያበግናል። አንዱም በሌላው ሐዘን በሚደሰትበት ሀገር እየኖርን ለሁሉም እኩል በሚያለቅሰው ውዱ ልጃችን ማንም አፉን ሊከፍትበት አይችልም። መርሁን ይኑርበትም፣ የማይዛነፍ አቋሙን ያራምድበትም። ሰውኛም ሩሩ ባህሪውን አትንኩበትም። ታማኛችንን ተውትም። ታማኝን ከዚህም ከዚያም የምታጥላሉት ሁሉ እሱም ምንም ቢያደርግ የማትደሰቱ ሰዎች ናችሁና ለህመማችሁም ፈጣሪም ምሕረቱን ይላክላችሁ በማለት የጽሑፍ ሐሳቡን ይቋጫል።